እኔ ያሳቀኝ ነገር ልንገራችሁ እዚህ ጋር እሷ ስደውልላቸው ለቀ ምናምን አልተመቻቸውም አልመጡም ልክ አብርሃም በፖሊስ አስያዛቸው ሲባል ብድግ ብሎ መጡ ልክ አብርሃምን በፖሊስ አስያዛቸው ሲባል ከቢዚ የለም የሚያጨናንቃቸው ነገር የለም ብድግ ብሎ መጡ የወንድማቸው ጊዜ ሲሆኑ ፍሪ ናቸው የሩታ ጊዜ ሲሆን ቢዚ ናቸው ይመቻቸው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ ይመቻችሁ እንደገና እሷ ማይሆን መስመር መሄድ አለባት አንተ ይሄ ነገር ደግፈህ ከኔ ጋር ታወራለህ እንዴ የኔ እየደገፍኩኝ አይደለም እኔ በእሱም ሲጀመር እሱ ጥፋተኛ ነው እያልኩኝ ገና እሱ ላይ እየተናደድኩኝ ይሄ ነገር ተከሰተ እኔ እሱን ሲጀመር አላገኘሁትም አይደል እንዴ አሁን እኮ ነው አንቺ ገና እንደዚህ ወጥ መሆንሽ ነው ደግሞ አሁን ግራም ይተካፈል እንዴት እንደሆነ አንተ የጠበቅከው እስቲ ንገረኝ እንዴት እንደሆነ ነው የጠበቅከው አንተ ምን ልሁን ከዚህ በላይ እንዴ ምን ማለት ነው ይሄ ትግስት የሚባል መረጋጋት የሚባል ነገር እኮ አለ እንዴ ምን ማለት ነው ይሄ ቤተሰብ እንደሌለው ምን እንደሌለው በየጊዜው እያነሳች የምታሳስረው በሰላም ነው እንዴ እንዴ ልጁ ያስመልሳል ትግስት እኮ አጣች በዚህ ለቀን ይመለሳል ብዬ ለራሴ ከሱ ጋር በውስጥ እያወራሁኝ ነው አይደል እንዴ ካንተ ጋር የተለያየ ነው አወራዋለሁ ብዬ ነው አይደል እንዴ አወራሁኝ አየር ላይ ሄጄ ነው ያወራሁኝ ቆይ ምንድን ነው የምትቀባጥሪው እንዴ ልጅ እኮ ነው የተወሰደባት የ6 ወር ህፃን ልጅ እኮ ነው ይዞ መሄዱ እኮ ሳያንሰው ስልክ አያነሳም አድራሻውን አጥፍቷል አንዳችሁም ስልክ አትመልሱላትም አታነሱም ስልክ እዚህ ጋር መተሽ አንቺ ልጁ ታሰረ እንደዚህ ሆነ በዚህ ገባ ምናምን ነገር እንዴ ይታሰራ መታሰር ብርቅ ነው እንዴ ጥፋቱን ያሳሰረው ወንጀል ነው የሰራው የፈለገ ነገር የፈለገ አባቱ ቢሆን መብት የለውም እንዴ እኛም እኮ አባት ነን እኮ እኛ ማናደርገውን ነገር እኮ ነው እሱ እያደረገ ያለው አንድን የልጅ እናት የ6 ወር እናት አንድ የ6 ወር ህፃን ልጅ እናት የሆነችን የልጁን እናት በዚህ ደረጃ መውሰዱ ሳያንሰው እንደገና ጭንቀት ውስጥ መክተቱ አግባብ ነው ታያለሽ አንቺ በሩታ ቦታ ብትሆኚ አስቢው ለወንድምሽ እንደዚህ ይሆንሽ ገና የሆነ ፍርድ የተፈረደበት የሆነ አንቺ ገና ለገና ወንድሜ ታሰረ ፖሊስ እንደዚህ መጥሪያ ምናምን መጣለት ብለሽ እንደዚህ ይሆንሽ ሴትዮ ቢታሰርና ቢፈረድበትማ ምን ልትሆኚ እንደምትቺ እንዴ ለዚህም ያክል ጺማም ወንድምሽ አስቢው እንደዚህ አንገበገበሽ ልጅሽ ቢሆን ምን ልታደርጊ እንደምትቺ አስቢው ከሩታ በሰሽ ነው የምትገኘው ሩታ እንደውም ልጄን ይመልስልኝ እኮ ነው ሄዳ እኮ የሰሩት አይደለም ልጄን ወስዶ አድራሻ አጥፍቶ ስልክ አያነሳም ልጄ በምን አይነት ሁኔታ ላይ እንዳለ እንኳን ማቆ ጉዳይ የለም የት አድርጎት እንደሚዞር አላቅም ማንጋ አስቀምጦት እንደሄደ አላቅም ይሄንን እኮ ነው ያለች ያለችው እሷ እንደ እናት እኮ በእናትነት አንጀት እንዴት ነው የምታስቢው ዲዞባት ሄዶ ከወራት ልጅ እኮ ነው በገዛ ልጁ እቃቃ እየተጫወተ ላለሰው ትጫዋለሽ እንዴ ሄደሽ ተቆጥተሽ መመለስ ሲገባሽ የስከዛሬ ድረስ መልካምነትሽን በጎ ስታደርግ የነበረው ማስመሰል እንደሆነ ድራማ እየሰራሽ እንደሆነ እነሱ እንዲታረቁ ፍላጎት እንዳለሽ አስመስለሽ ግን አውቀሽ የውሸት የሆነ ነገር እያደረግሽ እንደነበረ ነው እያስመሰልሽ ያለሽው ትክክል አይደለም ይሰራሽው እንዴ ቢታሰር ምናምን ማሽ ታሰረ እሱ ልጄን አምጣ ብላ ነው እሷ ፖሊስ ጣቢያ ከሰሰችው ልጄን ወስዶብኛል እንጂ እሰሩት ፍረዱበት እንደዚህ አድርጉት አይደለም ያለችው እሱም ይሄ ነገር እንደሚመጣ ያውቃል አንቺ 2 ቀን ምናምን ብትታገሰኝ ልጁን አስመልሳለሁ ምናምን ትያለሽ እሱ እዛ ለወር ምናምን እኔ ጋር ቢቀመጥ ምን ችግር አለው ይላል ወር 15 ቀን እኔ ጋር አስቀምጬ ነው መልሰው ብሎ ለፖሊሱ ሲለፈልፍ ነበር ይሄን ነገር ሆን ብለሽ ታውቂያለሽ ያንቺም እጅ ባይኖርበት እንደዚህ አላንገበገበሽም ምክንያቱም ትክክል ያልሆነ ነገር እንደሆነ ያወቅሽ ወንድምሽ እንኳን ያልደገፈውን ነገር አንቺ ያስባለሽ ምክንያት ምን እንደሆነ እኔ እንጃ ግን እሷ በፍጥነት ምን እንዴት ነገሮችን እንዳደረገችው አላውቅም እንዴ ምንድነው ቆይ እኔ በፍጥነት የምትይው ቆይ በፍጥነት ምንድነው 2-3 ቀን ሆኗል እንዴ አራተኛ ቀን ነው ምናምን እኮ መጣ ልጁን ሳይመልስ የምን ፍጥነት ነው የምታወሪው አረቡዜ ትልቅ ሰው ነሽ ተይ ቢያንስ አንቺ እንኳን ተረጋጊ ወይም አይመለከታችሁም ውጡ ከዚህ ነገር ውስጥ እዛው ራሳቸው ጨርሱት ስርዓት ይዞ መቀመጥ ያልቻለው እሱ ከሷ ጋር ካልተጣላ ደስ የማይለው እሷም ከሱ ጋር ካልተጣላች ደስ አይላት ስለዚህ የማይመለከታችሁ ነገር ውስጥ ገብታችሁ ጭራሽ ነገሩን አታጋግሉት አንድም ቀን ሰላም ማምጣት ያልቻላችሁ አንድም ቀን ለሰከንድ ቁጭ ብሎ እንዲያወሩ ማድረግ ያልቻላችሁ ሰዎች አሁን እዚህ ጋር መተሽ የወንድምሽ ጠበቃ ምናምን እንዴ እሱ በሁለት እግሬ ቆም ያለው ማደርገውን አቃለው ስለኔ ህይወት ማንንም አያገባውም ማንንም አይመለከተውም ይላል አንቺ እዚህ ጋር ወንድሜ ያዝሉ ሊቀቁኝ ምናምን ኧረ ተይ እንዴ በቃ ማንንም ሰው እኮ ለጥያቄ ይወሰዳል ምንድነው እንደዚህ የሚያንጨረጭርሽ ምንድነው ገባሽ አይደለም አሁን እኛ ማበዳችንን መጫዋችንን ወይ የሆነ ነገር መፍጠራችን ሌላ ችግር ከመፍጠር ባሻገር ምን ማድረግ እንችላለን ነው አናግረናት ምን አይነት ሁኔታ ላይ እንዳለ ለምን እንዳሳሰረችው ደግሞ እንድትነግረን እንፈልጋለን ሲጀመር በልጁ ጉዳይ በቃ ልክ ነው ተሰምቷታል እንደ እናት ምንም ነገር ልታደርግ ትችላለች ነገር ግን ይሄናል ማሳሰር ደረጃ ከኔ ጋር ደግሞ ያወራ የምታሳሰረው ምን ማለት ነው ይሄ ህግ ዝም ብሎ ነው የሚያስገባው መጣራት ምናምን የሚባል ነገር የሆነ ምንድነው እንደዚህ ምጮዩ አራት ጩይ ሴትዮ በጋ አምላክ እንዴ ለጤናሽ አስቢ እንዴ አረ ወይኔ አረ ወንድ ልጅ እኮ ነው በቃ ልጁን እንዲመልስ ነው ማታሰሩ አንቺ ለምንድን ነው ነገሩን የምትጠመዝጂው
ሌላ ነገር ምናምን ልትፈጥሪ እንዴ? ምንድነው እንዳለ እኔ ቆይ በእነዚህ ልጆች ጉዳይ እንዳለ ሰው አስመሳይ ብቻ ነው እንዴ? ቆይ ቡዜ አንድ ማከብርሽ አንድ ትልቅ ሴት ነሽ የምልሽ አንቺ ነሽ። ምንድነው እንደዚህ የሚያስጨውሽ? ስራው ነው ድርጊቱ ነው። አንቺ ብትሆኚ ምን ልታደርጊ እንደምትችይ አይኑ። ለወንድምሽ እንደዚህ ይሆንሽ ለልጅሽ ምን ልትሆኚ እንደምትችይ አይኑ። እንዴት እኔ አይመስለኝም። ይሄ በጤና የሆነ ሰው አላት ማለት ነው እንደዚህ የምታደርግበት ውስጥ ላይ እንጂ እንዴት ነው እንደዚህ ሊሆን የሚችለው እንዴ? ህግ ባንዴ በቃ ሄደሽ ልጄን ወሰደብኝ የልጄን ድምጹን ሳልሰማ አይኑን ሳላይ የ6 ወር ሕፃን ልጅ 2-3 ቀን ሊሆን ነው። ድምጹን አጥፍቷል። ስልክ አያነሳም። የት እንዳለ አላቅም። ማንጋ አስቀምጦት እንደሄደ አላቅም። እኔ የተጣላኋቸው በጣም ብዙ ሰዎች አሉ። እሱ ጋር መሆኑ ብቻ አይደለም እኔ ስጋት ውስጥ የከተተኝ። እሱ አባቱ ነው፣ ችግር የለውም፣ ምንም ላይሆን ይችላል። ግን የት ነው አድርጎት የሚሄደው? በቃ ብዙ ነገር ያስጨንቃታል እኮ እንዴ። የእናቱን ጡት መጥባት አለበት። ጡቷን ካልጠባ ደግሞ እሷ ጋር ራሱ ህመም ነው የሚፈጥረው። ጡት አለመጠባት ራሱ ሌላ ችግር ነው የሚፈጥርባት። አረ ብዙ ነገር እኮ አለ። አረ ተው፣ እኛ ወንዶቹ እንኳን ብዙ ነገር እኮ እያወራን ነው። ሴቶች ምንድነው ዝም የምትሉት? አሁን እሺ አሳሰረችው። ከዛስ ሲወጣ እንደገና እሱም ሌላ። ይሄ ህይወት መች ነው እንደዚህ የሚያበቃው? ነው ያልገባኝ ነገር እኮ። ይሄንን ለወንድምሽ ንገሪዋ፣ እሱ ስርዓት እንዲይዝ አድርጊው። እሱ ወንድ አይደለ? በቃ እሱ ካልደረሰባት እንደውም ዝም ካላት በቃ ልጁን አይቶ በሳምንት አንድ ቀን ሄዶ ልጁን እያየ በቃ ምንም የሚያመጣው ነገር የለም። ይሄን ሕፃን ልጅ ደግሞ የ6 ወር ሕፃን ልጅ አሁን የልጅ ፍቅር ካለበት ልጁን የሚወድ ከሆነ ከልጁ መለየት የማይፈልግ ከሆነ ልጁን በየቀኑ የማየትና ልጁን የማሳደግ ፍላጎት ቢኖረው ኖሮ መጀመሪያውንም ከዚህ ትዳር ውስጥ ባልወጣ ነበረ። በቃ አሁን ያለው ምንድነው እዛ ህይወቱን እየቀጨ እዚህ ጋር መጥቶ ደግሞ በሳምንት አንድ ቀን ልጁን ማየት እኮ ነው። በቃ ከተመ። ሌላ ምንም አዲስ ነገር የለም። በቃ ትቻታለሁ አልፈልጋትም ብሎ ፍቺ ፈጽሟል አይደለ? ስለዚህ መጥቶ ከሷ ጋር ሰጣ ገባ ውስጥ የሚገባበት የሆነ ነገር በተፈጠረ ቁጥር እሱም የሆነ ነገር የሚያደርግበት ምንም ምክንያት የለም። በቃ ያውቀዋል። ስልኩን ያጠፋው ምን ያጠፋው ለምንድን ነው ታዲያ? ልጁን እንደምትቀበለው ልጁን አንጣ እንደምትለው ስለሚያቀርለ። ስለዚህ እሷ ደግሞ ስለ ልጇ ስለሚያሳስባት የልጇ ነገር ስጋቱ ስለከተታት እናት ናት የ6 ወር ልጇን የወሰደባት የመጀመሪያ ልጇን ለዛው በዛ ላይ በስንት መከራ የወለደችው ልጅ ስንት ስቃይ ያየችበትን የገዛ ባሏ ሜዳ ላይ አውላላ ሜዳ ላይ ጥሏት ይሄድን በእርግዝና ወቅታ ብዙ ነገሮችን ዋጋ ከፍላ የወለደችው ልጅ በዚህ ደረጃ እንደዚህ ሲቀልድበት እንዴ! እናት እኮ ናት። ምንድነው የምትቀባጥሪው? ምነው አንቺ ልጆች የሉኝም አልወለድኩም አልሽ? አንዳንድ ጊዜ የሰውንም ስሜት በዛ ሰው ሁኔታ ውስጥ ሆነሽ ተረጂው እንጂ እንደ እናት ተረጃት እንጂ ሴት አይደለሽ እንዴ? ሴት ሆነሽ አንቺ እንደገና ወንድሜ ምናምን ትያለሽ? አረ በጣም ነው የሚደብረው። ሴት ሆነሽ ያቺ ልጅ በምን አይነት ስሜት ውስጥ ሆና ይሄን ነገር እንዳደረገች እያወቅሽ የልጅ ጉዳይ እንደሆነ ገና ሕፃን ልጅ ገና ጡት እያጠባች ያለን ሕፃን ልጅ ወስዶ ያን እንደዛ ማድረጉ ምናምን ነገር እናትየው ላይ ምን ሊፈጥር እንደሚችል ሳታቂና ሳትረጂ ቀርተሽ ነው? አረ ተይ። ሩታን መረዳት ይቀላል፣ አብርሃምን ወንዱን መረዳት ይቀላል። ሴት ሆነሽ ለዛው ለኩት እኔ በውስጥ ከሱ ጋር አውርቼ ጨርሼ እሱን እኔ ልጅሽ ራሴ ይዤልሽ ልመጣ ነበር። ቢገባሽ ማለት ነው ራሴ ይዤ ልመጣ ነበር። ምክንያቱም የተደረገው ልክ አይደለም ብዬ ስላሰብኩኝ። አንቺ ግን ለሁለተኛ ጊዜ ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆይ የቤተሰቡ ምንም ነገር አክብሮት ምንም ነገር የለሽም። ንቀት ነው። ቆይ እኔ መልስልሻለሁ። ምን አገባት የእናንተ ቤተሰብ አክብሮት ምናምን? በሱ በኩል እኮ ነው እናንተ የምታከብሩ። እናንተን ያወቀችው እኮ በአብርሃም በኩል እኮ እንጂ ለብቻ አይደለም የምታውቃችሁ። ልታከብራችሁ የምትችሉት በልጃችሁ በሚሰጣት ክብር፣ ልጃችሁ በሚያደርገው ነገር ነው። ከዛ ውጪ ከናንተ ጋር ሊያገናኛት የሚችል ምንም ነገር የለም። ሊያገናኛት የሚችለው ከአብርሃም ጋር ነው። ግጭቱም የተፈጠረው ከአብርሃም ጋር ነው። በቃ ላደረገው ጥፋት ነው እስር ቤት ምናምን። እስር ቤትም አይደለም ፖሊስ ጠርታ ልጁን መልስ ነው ያስባለችው እንጂ ሌላ ያደረገችው ነገር የለም። አንቺ እንደዚህ ያንጣጣሽ ጉዳይ ምን እንደሆነ ነው ሊገባኝ አልቻለም። የቤተሰብ ክብር ምን አገባት? የእናንተ የቤተሰብ ክብር እንዴ ምን አድርጋችሁላት? ምን ሆናችሁ ነው እናንተ የቤተሰብ ክብር ምናምን መተሽ ዛሬ የምትቀባጠሪው? እሷ ልጇን ያጣችው እዚህ ጋር ልጅ ጭንቀት ውስጥ ያለችው እንዴ! አንቺ የቤተሰብ ክብር አበረፈረሽ ቢዩ እንዴ! ክብር ልጅ አይሆናትም። ክብር ሰላም አይሆናትም። ክብር ትዳሯን አልመለሰላትም። ምንድነው የምትቀባጠረው? እቺ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት። ምንም የማውቀው ታሪክ የለም። አንደኛ ነገር ያለበት ብዬ ሄድኩበት ቦታ የለም። ሁለተኛ ነገር አንቺ ሁለታችሁም ሁላችሁ ስልካችሁን አታነሱም። ለምን አታነሱም? እኔ ያልነበርኩበት ሁኔታ እሱ ራሱ እኔ ጋር ጮሆብኛል መጥቶ እኮ ምን ነገር ነው? እኔ አልነበርኩኝ። እኔ ሁሌ ማጠነጥነው እናንተ ጋር ነው። ህይወት የለኝም እንዴ? 2 ቀን ሙሉ ጉዜ ታውቂያለሽ። እኔ ሳምንት ሆነኝ ሲጀመር ከወጣሁ። በነገራችን ላይ ማንም ሰው የፈለገ ነገር ውስጥ ቢገባ ቴክስት የመላኪያ ሰዓት አያጣም። መደወያም ሰዓት አያጣም። ግን ቴክስት እንኳን የመላኪያ ሰዓት አያጣም። ስልክ ማንሳት ባይችል እንዴት ሰው 24 ሰዓት ስልክ ማንሳት አይችልም? ምንድን ያለው መቃብር ውስጥ ነው እንዴ ያለው ሰው? መቃብር ውስጥም ነገሩ ስልክ ማንሳት ይቻላል። ምን ውስጥ ብትገቢ ነው እንዴ ስልኩን አለማንሳት ካልፈለግሽ በስተቀር 2 ቀን ሙሉ ለዛውም 48 ሰዓት ሙሉ እንዴት ሰው 1 ደቂቃ ያጣል ስልክ ለማንሳት? ምን ቢዚ ሆነሽ ምን ውስጥ ገብተሽ? ሰው ካልፈለገ ነው በነገራችን ላይ በቃ ሰው ካልፈለገ አያነሳም። በቃ
እንጂ እንዴት ቴክስት መመለሻ ሰዓት እንዴት ሰው ያጣል? ሌላ ቦታ ነበርኩ ለስራ ጉዳይ። ለዛ ነው ስልክ እሱ ጠይቆኛል። አልሰራም ብሎ ነበር። ከዛ ሁለተኛው ጊዜ ነው ከተደዋወልን በኋላ ድጋሚ እንትን አለ ነው ስልክ እንዲያለሽ እንዴ ቴክስት ያደረክልኝ ይኸውልህ፣ በጣም ከረጅም ጊዜ በኋላ ሁለተኛው ቀን ምናምን ነው። የመጀመሪያው ቀን ግን በጣም ጨንቆኝ ስደውልልህ ምንም የማውቀው ታሪክ የለም። ስልኩን አጠፋብኝ። እሱም እኔ ያሳቀኝ ነገር ልንገራችሁ እዚህ ጋር እሷ ስደውልላቸው ለቀ ምናምን አልተመቻቸውም፣ አልመጡም። ልክ አብርሃም በፖሊስ አስያዛቸው ሲባል ብድግ ብሎ መጡ። ልክ አብርሃምን በፖሊስ አስያዛቸው ሲባል ከቤዚ የለም የሚያጨናንቃቸው ነገር የለም፣ ብድግ ብለው መጡ። የወንድማቸው ጊዜ ሲሆኑ ፍሪ ናቸው፣ የሩታ ጊዜ ሲሆን ቢዚ ናቸው። ይመቻቸው። ሙሉ ልጄ የት እንዳለ ሳላቅ ዝም ያልኩት እናት እኮ ነው። የት እንዳለ ማታውቂው አባቱ ጋር ነው። ልጁ አባቱ ጋር ነው ያለው። አባቱ ጋር አይደለም እሱ ጥሎት የትም ይሄዳል። የት ቤት እንዳለ አላውቅም። ቆይ አንቺ አይደለም ተይ፣ እሺ እሱ አትወቂ። ትንሽ እንኳን አብረን ባሳለፍናቸው ጊዜዎች ከቤተሰቡ እንትን ሪስፔክት ኖሮሽ የተወሰነ ጊዜ አትታገሽ። እኔ ልሰጥሽ ነበር ልጅሽ። ስልኳን እኮ አይደለም የወሰደባት። እንዴት ነው የምትታገሰው? እቺ ሴትዮ ዛሬ ምንም ጤናዋ እያጠራጠረኝ ነው። በጤናዋ እየመሰለኝ አይደለም። ስልክ አይደለም የተወሰደባት ወይ የሆነ ዕቃ አይደለም የተወሰደባት። ልጅን እንዴ ጎበዝ፣ የምሬን ነው የምላችሁ። በጣም እየተበሳጨው ነው። ምንም ክፉ ላለመናገር ጥረት እያደረኩ ነው። እንዴ ታገሺ፣ እኔ እስከመመልስልሽ ድረስ። ወሬያችሁ ራሱ እኮ የልጅ አይመስልም። ጌታን ነው የምላችሁ። የሕፃኑ ጉዳይ አላሳሰበሽም። ከእናቱ ጉያ መነጠሉ አላሳሰበሽም። ግን የአብርሃም አንድ ቀን ፖሊስ መጥቶ ምናምን ነገር ልጁን እንዲመልስ መጥሪያ መቀበሉና ፖሊስ ጣቢያ መሄዱ አረ በስመ አብ። ሰው ግን ምልሽ ነበር ልጅሽ። እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ? የት ነበርሽ? ማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መጥተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ለአንቺ ላይሆን ይችላል፣ ለእኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሽ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው። ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁ። ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳየውም ላሳግደው እችላለሁ። መብቴ ነው። ምክንያቱም ወንጀል ስለሰራ። ለልጄ ስጋት ነው ካለች ህገ መንግስቱም ይፈቅድላታል እኮ። በቃ ልጄን እየወሰደው ለ3 ቀን ያለ እኔ ፍቃድ ገና የ6 ወር ህፃን ልጅ ጡት እየጠባ ላለ ህፃን ልጅ ርራዬ ለሌለው ሰው ልጄን ማሳየት አልፈልግም ካለች ህጉ ለእሷ ሊፈርድላት ይችላል። ይሄ ግልጽ እኮ ነው። እሱ ፋራ ነው እንዴ? ሰው እንዴት ማለት ሁሉን ነገር እንዴት አይተውን? ለልጁ ሰላም ሲል፣ ለልጁ ጤና ሲል፣ ለልጁ ለነገ ህይወቱ ሲል እኮ ሰው ብዙ ነገር ይተዋል። እናንተ ምንድን ነው የወለዳችሁት እንዴ? ምንም ማለት የምሬን ነው የምላችሁ። ምንም በቃ የሆነ የአባትና እናት ጋር ያለ የልጅ ፍቅር ልጃቸውን ለማሳደግ የሚከፍሉትን ዋጋ ወይም በቃ የሚሆኑትን ነገር እናንተ ውስጥ እያዩ አይደለም። በሩታም በአብርሃም ውስጥ በጣም እየቀለዳችሁ ነው ያላችሁት። አንቺም አርፈሽ ልጅሽን ይዘሽ ማሳደግ ለልጅሽ ጊዜ ሰጠሽ፣ በቃ ሁሉን ነገር ትተሽ ፎከስሽ ሁሉ ልጅሽ ላይ መሆን ሲገባው እንደገና አንቺ ልጅሽንም ይዘሽ እንደገና አብርሃም ጋም ነው የምትንጠራሪው። ለምን ይሄንን ታደርጊያለሽ እንዴ? ሁሉን ነገር ትታችሁ ለምን እናንተ ልጃችሁን አታሳድጉም? እሱ አወራኝ ፈጣሪ። እሱ ካወራኝ በኋላ አየር ላይ ነው የሄድኩትኝ። እሱ ጋር ፈለጋ ስልኳ ሰራ ላይ ሲለኝ አየር ላይ ነው የሄድኩት። ጉዜ ሲጀመር እኛና እናንተ በቃ ተግባብተናል፣ ተረዳተናል። ገብቶሻል አይደለ? አይኖ ልጁ ከኔ ጋር ላይሆን ይችላል፣ ምናምን ከአባቱ ጋር ሊሆን ይችላል። ያንቺ ፍላጎት ገባሽ አይደለ? ያኔ የኔ ፍላጎት ከአባቱ ጋር ሊሆን አይደለም። በዚህ ልክ መታሽ እኔ ላይ እንደዚህ ልትሆኝብኝ አይገባም። ደገምሽው ምንድነው? አይደብርሽም ወይ? እኔ ቆይ ማለት ምንድነው እንደዚህ በዚህ አይነት አነጋገር፣ በዚህ አይነት ጩኸት፣ በዚህ አይነት ዲስሪስፔክት፣ በዚህ አይነት እንትን ሙድ ውስጥ ሆነሽ ልጅቷን ለምን ማውራት ፈለግሽ? አንቺ በቀላሉ ወንድምሽ ለምን እንደዛ አልሆነም? እንደ ወንድምሽ ለምን ማውራት አልፈለግሽም? የሆነ ኬስ ከሩታ ጋር ከሌለብሽ በስተቀር አንቺም የወንድምሽ ቢጤ ካልሆንሽ በስተቀር እንደዚህ እየጮሽ እንደዚህ እየተወራገጥሽ እንድታወሪ እንደዚህ እየተፈራገጥሽ እንድታወሪ ያደረገበት ምክንያት አልገባኝም። ልጅ የተወሰደባት ልጇን 2 ቀን 3ኛ ቀን ሳታይ የተቀመጠችዋ እናት እንደዚህ ያልሆነችው አንቺ እንደዚህ እንድትፈራገጭ ያደረገች ጉዳይ ሊገባኝ አልቻለም። ሲሪየስ የምሬን ነው የምላችሁ። ተረጋግተሽ መጠየቃችም ሩታ ምንድነው እንደዚህ ማድረግ? በቃ ትክክለኛ በቃ እሷ ጋር ለሷም ቦታ ካለሽ ሩታ ምንድነው እንደዚህ መሆን? ለምንድነው ፖሊስ ጣቢያ የሄድሽው? ትንሽ አትታገሽም? እኔ ያመጣለሁ ማለት በትህትና ቀስ ብለሽ ረጋ ብለሽ ይሄንን የምታወሪውን ነገር ለምን ማውራት አልፈለግሽም? ውስጥሽ የሆነ የተደበቀ ስሜት ካልኖረ በስተቀር ይሄ አብርሃም እንደዚህ መሆን ወይ አብርሃም በፖሊስ መያዝ ምናምን አይደለም። እንደዚህ እያሶነሽ ያለው የሆነ የተደበቀ የሆነ ነገር አለሽ። ይዞት ሄዶ ሊሄድ እንደነበር አናውቅም። ይዞት ሄደ ልትኝ ነው? ልንገርሽ፣ ስሚኝ እንጂ ከዚህ በላይ ከሀገር ውጭ ሲወጣ የእናት እንትን ያስፈልጋል። ፓስፖርት ለልጅ ሲወጣለት የራሱ የሆነ ፕሮሰስ አለው። ገባሽ? አባቱም የእናቱ ፕሮሰስ አለው የራሱ። ዝም አንቺም እኮ ሩታ ይዤ እሄዳለሁ ስትይ ነበር እኮ። እንዲህ ዝም ብሎ በቀላሉ ልጅ ይዛችሁ እንኳን መሄድ አትችሉም። ይሄን አክል እንኳን በዚህ ላይ ጊዜያችንን አታቃጥሉብን። ቀልድ አይደለም። የሆነ እንዴ ምን አደረጋችሁት? ቡና እንኳን ከሀገራችሁ ዝም ብላችሁ ይዛችሁ መውጣት የማትችሉበት ኤርፖርት እንዴ ነው ልጅ ዝም ብለሽ ብድግ አድርገሽ ወደ ሌላ ሀገር ይዘሽ የምትሄጂው? አይ እንደዛ እንኳን አትሸውጂ። እነሱ አውቀው ነው በቃ እሷን ለማናገር እየተጠቀሙባት ነው። ልጁ
እኔ ከእናት ጋር ይነጠል ብዬ አላውቅም። ሰው እንኳን አናዶሻል ብዬ ሳብድ ነበረ። እንኳን አንቺ ልጅ ሊነጠል ለምን እናት ነኝ እኔ። ልጅ ከእናቱ መነጠል የለበትም። ምን ሴት አንቺ ብዬ አይደለም ማንኛውም ሴት ጋር አብርሽ ስለታሰረ ነው። ታዲያ ቆይ እንደዛ አይነት ስሜት ካለሽ እንደዛ አይነት አመለካከት ካለሽ በቃ ያለችበት ሁኔታ እኮ ነው እንዴ። ልጅ ነው ለእናትየው። ይኸውልሽ 50 ዓመት 60 ዓመት ቢሞላው ልዑል ለሩታ ልጅ ነው በቃ። አሁን የምታሳየውን ስሜት ነገ በ50 ዓመቱም በ40 ዓመቱም እግዚአብሔር ለዛ ካደረሳቸው የምታሳየውን ስሜት ነው ያሳየችው። የምሬን እኮ እኔ ቡዜ እንዴ ለአብርሃም እንደዚህ ይሆንሽ ለልጅሽ ቢሆን ምን ልታደርጊ እንደምትችይ ሁኔታሽ ይናገራል። በቃ ሩታም ያደረገችው ያንን ነው። አንቺ ለልጅሽ ልታደርጊ የምትችው አንቺ ልጅ ላይ ደርሶ ቢሆን ይሄ ምን ልታደርጊ እንደሚችል አይኑ። ማናችሁም በዚህ ነገር ውስጥ ግን መረዳት ያለባችሁ ማንኛውም ሰው የእናንተን ቁስል መረዳት አይችልም። እናንተ ያላችሁበትን ስሜት ማንም ሰው መረዳት አይችልም። በቃ ማንም ሰው ለገዛ ወገኑ ነው የሚወግነው። በቃ ለወንድሙ አሁን ቡዜ እየሆነች እንዳለችው የሩታ እንደዛ መሰቃየትና ጭንቀት ምንም አልመሰላትም። የአብርሃም ምን ይሆናል? ወንድ ልጅ ነው ምን ይሆናል? ስራው ነው ሲጀምር ወንጀል ነው የሰራው። የግዴታ ከእናንተ ቤተሰብ ጋር ተዋውቃለች ከእናንተ ጋር ተዋውቃለችና እናንተ እንዳይከፋችሁና እንዳይደብራችሁ አብርሃም እየፈነጨባት እንደፈለገ ይሁን እንጂ ቡዛየው መሰለኝ ሰማ ቡዜ እሺ ቡዝዬ ተይ ልጅ ስላልበለሰልኝ በደንብ ትክክል ነው። እኔ ራሴ ላመጣልሽ ነበር አልኩሽ እኮ እኔ እሱ አንደኛ ነገር ላመጣልሽ ነበር። አልሰማሁም። ከተነገረኝ በኋላ አላረፍኩም። አልደወልሽልኝም። ኢቨን ይሄው ዛሬ ገና ነው የምታገኘኝ። ያወራሁት ከሱ ጋር ነው ከአንቺ ጋር አላወራሁም ማለት ነው። አዎ ስለዚህ በምን አይነት መንገድ ነው ልታመጪልኝ ትችያለሽ ብዬ ኤክስፔክት ላደርግ የምችለው? አመጣልሻለሁ ምናምን ብዬ መደወል ነበረብኝ። ስደውልሽ ማታነሽም እኮ ከናካቴው ስልክሽ ነው ቢያንስ መደወል ነበረብሽ። ደውለሽ ሩታ ተረጋጊ፣ እኔ ተቀብዬ ይዤ እመጣለሁ። አሁን ነው ከሄድኩበት ቦታ የተመለስኩት፣ በጣም ቢዚ ስለሆንኩ ነው ስልክ ማንሳት ስላልቻልኩ ምናምን ብለሽ ቀባጥረሽ እኮ ከዛ በኋላ ልጁን ተቀብለሽ ማምጣት እኮ ነው። ቀላል እኮ ነው። ምንም አሁን መተሽ ልክ አብርሃም ሲታሰር ምንም ያላደረግሽው አብርሃም ገና ለገና ታሰረ። የታሰረው እኮ የሆነ ጣጣ ውስጥ ሊገባ የሆነ ሊፈረድበት እኮ አይደለም። ሲጀምር ልጁን እንዲመልስ ነው በቃ። ልጁንም መውሰድ እንደሌለበት በአግባብ መነገር ያለበትና ማስጠንቀቅ ያለባትን ነገር ማስጠንቀቅ ነው። ሌላ አዲስ ነገር የለውም። በቃ በዚሁ ከቀጠለ የልጅ ምን ሊያደርግ እንደሚችል አይደለም። ቡዜኔ ምን አድርጊ ነው የምትኛው? ለምን ታሰረ ከሆነ ነገ ይፈታል። አበቃ በቃ ሲጀመር ልክ ነው ወይ መታሰሩ ልክ ነው። ለምንድን ነው ልክ ነው የምትይው? የልጅሽን አባት የፈለገ ቢሆን እኮ የልጅሽ አባት ነው። እነዚህ ሰዎች ምንድን ነው የልጅ አባት እንደፈለገ ይፈንጭባት የልጅ እናት እያላችሁ እንደፈለገች እሱ ላይ ትሁን ነው። በቃ ተፋተዋል። እነዚህ ልጆች መከባበር አለባቸው። የሚያገናኛቸው ልጅ ነው። ስለዚህ ልጃቸውን ማሳደግ ባለባቸው መንገድ ስርዓት ባለው መንገድ ነው መገናኘትም ለልጃቸው ማድረግ ያለባቸውን የሚያደርጉት እንጂ በዚህ ደረጃ እንደዚህ እየተባሉ በዚህ ደረጃ እንደዚህ እየተናናቁ እንደዚህ እየተባሉ እንደዚህ እየተጣሉ አይደለም መሆን ያለበት። የልጅ አባት ነውና እንደፈለገ ሊሆንባት ነው። እንዴ ታዲያ የልጇ አባት ስለሆነ ልጁን ያለሷ ፍቃድ እየወሰደ እሷን ማስጨነቅ አለበት? ቢያንስ ስልክ አያነሳ? ምንድነው እናንተ የምታወሩት? አዎ ወንድማችሁ ነው። ወንድማችሁ ላይ ምንም እንዲደርስ አትፈልጉም። ስለዚህ እሷ የእናንተ ወንድም ነው እንጂ ለሷ ምንም አይደለም። በቃ የልጇ አባት ከመሆን እንጂ ለእናንተ ወንድም ነው፣ ለሷ ደግሞ የልጇ አባት ነው። በቃ ከዛ ውጪ ምንም አይደለም። ተፋተናል ብለዋል። ስለዚህ የልጅሽ አባት እያላችሁ ልጅቷን የሆነ ሼም ለማስያዝ የሆነ ነገር ለማድረግ ለማስጠቆር አትሂዱ። በቃ የልጇ አባት ነው ብላችሁ የምታምኑ ከሆነ እሱም እንደ ልጇ አባት አክት ማድረግ አለበት። በቃ አንድ አባት ለልጁ መሆን ያለበትን ማድረግ ያለበትን መሆን አለበት እንጂ ለልጁ ችግር እንዴት ይፈጥራል? እናቱ ላይ እንዴት ችግር ይፈጥራል? ጭንቀት እየፈጠረ እናቱ ላይ ችግር እየፈጠረ እናቱ ላይ ጭንቀት እየፈጠረ እናቱን እያስጨነቀ ከእናቱ ጋር ሰጣ ገባ ውስጥ እየገባ እንዴት ነው የልጅ አባት ምናምን የምትሉት? የልጅ አባት እንደዚህ ነው እንዴ? ደግሞ ሲጀመር ልጁ ከማን ጋር ነው ያለው? እናቱ መንጠቅ አለበት። እሱን እኔ እየደገፍኩኝ አይደለም። እኔ መጀመሪያም ተናግሬያለሁ። እንደዚህ አይነት እንትን እናቱ ማቆም። ቆይ አንቺ ልጁ ያለው ከማን ጋር ነው? ከነ ሄርሜላ ጋር ነው። ኧረ ለምን ሺ ጊዜ ቢሆን ከአባቱ ጋር ነው ያለው። አይገለዋል እንዴ ልጁ? አይደለም እሱ የሆነ በት ሲወጣ ለነሱ ጥሎላችሁ። እናንተ እኮ ያልተረዳችሁት አብርሃም ጋር መሆኑ ብቻ አይደለም። አብርሃም መቼም የሆነ ስራ ይሄዳል፣ የሆነ ነገር ያደርጋል፣ ጓደኞቹ ጋር ይሄዳል። 24 ሰዓት ከሱ ጋር አይቀመጥም ማለት የት ነው ልጁን አድርጎት የሚሄደው የሚል ስጋት ውስጥ ነው ያለችው እሷ። እንዴ መከረኛ እዛች ሄርሜላ የምትባል ሴትዮ ጋር ነው አስቀምጦ ሊሄድ የሚችለው አይደለ? ይሄ ነው ስጋት ውስጥ የከተታት። በቃ ብቻውን እየኖረ ሰላማዊ ሆኖ ድንገት ልጁን ይዞ ቢሄድ እኮ ሩታም እንዲያትጨነቅም። ግን ልጁን አስቀምጦት የሆነም ቦታ ድረስ ብሎ ለመምጣት የት አድርጎት ሊሄድ እንደሚችል ታውቃለች እሷ። ሁላችንም የምናውቀው ጉዳይ ነው። ሄርሜላም እንዴት አክት ስታደርግ እንደነበረ አይታችኋል። ስለዚህ ትክክል ናት ልጅቷ። በቃ ስጋት ውስጥ የከተታት አብርሃም ጋር መሆኑ አይደለም፣ አባቱ ጋር ሆኖ ይጎዳል አይደለም። በቃ
አባትየው ልጁን የታርጎት ሊሄድ እንደሚችል ታውቃለች። የሱም ልጅ ናቸው። እኔ አንቺ ጋር ነው እንዴ አሁንም ነገም እንድታቂ የምፈልገው ነገር ወስዳችሁ የሆነ ነገር እንድትይ አልፈልግም። ልጁ አንቺ ጋር እንዲሆን ነው የምፈልገው። አንቺ ጋር ነው ማድረግ ያለብን። በቃ ግን ሌላ ነገራችሁ ትርኪ ምልኪ አቁሙ። በቃ ልጁ ይመለስልሻል። አቁሙ። በቃ ልጁ አንቺ ጋር ነው ማድረግ ያለበት። ሲጀመር እሱ ጋር እንዲሆን አልፈልግም። እኔ ራሴ አልፈልግም እኮ። ታዲያ በቃ ይሄንን ወንድምሽን ስርዓት አስይዙ። ወንድምሽን ለምን በዚህ ሙድ አታወሪ? በቃ አሁን በምታወሪባት ስሜት ከወንድምሽ ጋር አውሪ። በቃ አብርሃምን በዚህ ስሜት አውሪውና ስርዓት እንዲዛ አድርጊው። ወንድ ልጅ እኮ ነው እሱ ወርዶ እንደገና እንዴ! ኧረ አንዳንዴ በተሰጠው ክብር ሰው ልጅ መኖር አለበት። ተው ስርዓት አስይዙና በዚህ ስሜት ሆነሽ ሄደሽ ወንድምሽ ጋር ሲሆን ደግሞ ሄደሽ ተቅለስለሽ ሩታ ላይ እንደጮሹ ወንድምሽ ላይ ሄደሽ ጮሽ እሱንም ስርዓት አስይዙ። እንዳንረዳሽ እኮ ከለከልሽን። ልክ ነሽ፣ ግን እንዳንረዳሽ ከለከልሽን። በቃ እየተረዳንሽ እንዳንረዳሽ ከለከልሽን። እንዳትረዱኝ ብቻ ሳይሆን እናት ነው ብቻ ልትረዱኝ የሚገባ ነገር ነው። ይሄ ቀልድ አይደለም። አንቺ እንደ እናት እኔ ተረድቼሽ ገብቶሻል አይደል? እናት በእንደዚህ አይነት ጉዳይ በልጇ ምክንያት ልትሰቃይ አይገባም፣ ልትጎዳ አይገባም ብዬ እኔ እየተከራከርኩሽ እያለሁ ተረዳሽኝ አይደለም? እኔን ያላገኘሽኝ ነገር እኮ ይሄ ነው። እኔ ለአንቺ እየተከራከርኩ ባለሁበት ሰዓት ላይ አሁን ልጁ ማሳሰብ የባሰ ሌላ ችግር ፈጠርሽብኝ። እናንተ እኮ ሙዳችሁ ገባኛውን ታውቃለህ። ምንድነው እነሱ በቃ እየተከራከሩላት አዎ ይገባል አንቺ ጋር ምናምን እያሉ ምንም እርምጃ እንዳትወስድ ማዘናጋት ነው የያዛችሁት ማለት ነው። አዎ አንቺ እሱ ነው ጥፋተኛ ምናምን እያሉ አይ አይደለ በቃ እህቶቹም ወንድሞቹም ከኔ ጎን ናቸው ምናምን እያለች እንድትዘናጋ ትክክለኛ ውሳኔ ነው እንደውም የወሰንሽው። በእነሱ የመደለያ ቃላቶች እንኳንም አልተሸወድሽ። እናንተ እሷን መታችሁ ከምታባብሉ ወንድማችሁን ፍለጋ አትሄዱ? ወንድማችሁን ስርዓት አታስይዙ? ልጁን ይዛችሁ መታችሁ አትመልሱ? እናንተ ገና ለገና ከሷ ጎን የቆመ አይነት ድራማ ስለሰራችሁ ከዛ እሷ ያንን ነገር ስላልተቀበለቻችሁ ከዛ አብርሃምን በፖሊስ በቃ መፍትሄ የሚሰጣት ቶሎ መፍትሄ ለሚሰጣት አመለከተች። ያ አካል ደግሞ መፍትሄ ይሰጣታል። እናንተ መፍትሄ ማምጣት አልቻላችሁ። መታችሁ ከመጮ ውጪ ነው ወይ የምትኖሩት? መኖር የምትፈልጉት እንዲህ ነው? በቃ የራሳችሁ ህይወት መኖር አትፈልጉ ማለት ወይ ደግሞ እንግላሁንና ሳርፉን ወይ ደግሞ ተለያዩና ሳርፉ። እኛ እኮ በመሃል ቤት ምክራችንን ቀላል እኮ ውጡ። በቃ ከመሃላችሁ እናንተ ለራሳችሁ ለነሱ ተውት። የነሱን ህይወት በቃ እናንተ ውጡ። ሰላም ማምጣት አልቻላችሁ። ምክንያቱም አሁን አንቺ ሰላም ለማምጣት ትሞክሪያለሽ። ልክ ወንድምሽ የሆነ ነገር ሲሆን ወንድምሽ እንደገና ደግሞ እንዴት ይነካብኛል፣ እንዴት ይታሰርብኛል፣ እንዴት እንዲሆንብኛል፣ እንዴት ወንድሜ ላይ እንዲታረግ ያልሽ እንደገና ደግሞ ተገልብጠሽ ከወንድምሽ ጎን መቆምሽ ስለማይቀር ከህይወታቸው ውጪ። አይሽ ባላንስ አድርገሽ ከሁለቱም ጎን ቆመሽ ነገሩን ማስተካከል ካልቻልሽ የሆነ ነገር በተፈጠረ ቁጥር ወንድሜ የምትይ ከሆነ ውጪ አንቺም ከመሃላቸው። እነሱ እዛው እንደፈለጉ ይብኳኩ። ህግ የሚያረጋቸውን ያርጋቸው በቃ አይደለም። ልጁ አሁን እስር ቤት አንቺ ማስገባሽ አሁን እንዲህ ማስገባሽ ነው የታየሽ። ልጁ እሺ ከማን ጋር ነው? አይደለም ልጁ እኮ ገና ሄዶ ያመጣል። ከፖሊስ ጋር ሄዶ እኮ ልጁን አምጥቶ ለእናቱ መልሶ ነው እኮ መታሰርም ካለበት አንድ ቀንም ማደር ካለበት የሚያድረው። ምንድነው እናንተ እንደዚህ አንቦጃቦጃችሁ? ቆይ አብርሃም መታሰር የምሬን እኮ ነው። ልጄን በእጃቸው አድርገውት እየጠበቁኝ ነው። ጣቢያ ሄዳለሁ፣ ልጄን እቀበላለሁ፣ እሱን ልፈታና በቃ ከዛ በኋላ የራሱን ኑሮ ይኖራል። እኔም ላይ ልጄም ላይ ድርሻ አይላትም። እኔም ላይ ልጄም ላይ ድርሻ አይልም። ድርሻ አይልም። አባት ነው። ከአንዴም ሁለቴ እሱንም ነገር በደንብ ነው ማስረዳት የምችለው። ከአንዴም ሁለቴ ልጄን ይዤው ልሂድ ላዝናናው ብሎ ደብዛውን አጥፍቶብኝ ያውቃል። ይሄ ደግሞ ወንጀል ነው፣ በጣም ወንጀል ነው። ለሶስተኛ ጊዜ ሲደግመው ደግሞ ከናካቴው ለዘላለሙ እንዳያው ሊያርጉ አይደረግም። ይሄ አይደረግም። እንደዚህ አይደረግም። ልንገርሽ እኔ ይደረጋል እንደዚህ የሚያደርግ ከሆነ ይደረጋል። እንዴ ልጅ የሆነ ነገር ቢሆንስ ነገር ትከሻው እጁ ያልጠነከረ ልጅ የሆነ ነገር ቢሆንስ? እንደ አንዳንድ ጊዜ ምክንያቱም ልጁን የወሰደበት መንገድ አሪፍ ስላልሆነ በአሪፍ ሙድ በጤነኛ መንገድ ከእናቱ ጋር ተስማምቶ ያልወሰደው ልጅ የሆነ ነገር ሊሆንበት ይችላል። ነገ ቁጭት ውስጥ ነገ ጸጸት ውስጥ እናቱንም የዘላለም ሀዘን ውስጥ ለምን ይከታታል? ለምን ያ እንዲፈጠር ያደርጋል? አለማድረግ ያንን አይደለም። የ6 ወር ህፃን ልጅ እኔ የ3 ዓመት ልጅ እንኳን አልቻልኩም። እንደዚህ እንኳን ብዙ እንትን አትበይ። እየወሰደ እናትየው ላይ እየሰረቀ የሆነ ነገር እንዴ! አረ ህግ አይሰማሽም። እንደዚህ ወንድምሽ ስለሆነ ዝም ብለሽ አትለፍልፊ። የፈለገ ጥፋት ያጥፋ፣ ከጥፋት ተመለስ፣ የምታይበት ቀን ይቀጠርልህ ይባላል እንጂ እንዲህ ብታደርግ የሚያይበት ቀንማ ተቀጥሮለት እኮ ነው እሱ እንደዚህ እየሆነ ያለው። በሚያይበት ቀን እኮ ነው ልጁን እየወሰደ ደብዛውን የሚያጠፋው። ያን ትእዛዝ እኮ አሁን አንቺ የምትይውን እኮ የምታወሪውን ነገር እኮ ነው የተላለፈው። ከሩታም ብቻ ሳይሆን እኮ ህግንም ነው የጣሰው። ለወንድምሽ ሲሆን ገመንግስቱን ልገለብሽ ነው። አሁን አይታወቅም። የሆነ ነገር እንትን ብላችሁም ሊሆን ይችላል። ምን ይታወቃል? እንደዚህ ጻፍ ውስጥ የገባው እንጂ በጤና አይመስለኝም። አንቺ የምትመከሪው አትሰሚም። ሲጀመር የሚጠቅምሽንም አይጠቅምሽንም አትሰሚም። ምንም ነው የምታተራምሽው። ጆሮሽ ላይ የምታሰሚው ገብቶሻል አይደል? መስማት የለብኝም እሰማለሁ። መስማት የሌለብኝም ደግሞ በፍጹም አልሰማም። እያየነው እኮ ነው። አሁን ብዙ ተከራከሩ ይቀርበናል። እያየነው ነው። እንዲህ የሚቀጥል ከሆነ ህይወት ዘመናችሁ እስክታረጁ ድረስ እንደዚህ ይቀጥላል። በቃ ችግር የለውም። በቃ አሁን መከራከራችሁ ለምን ነው ተከራከራችሁ? ሄርሜል እንትና ቡዜ ወንድምሽ ልክ እንደሚሰማ ወንድምሽ ምክር ሰሚ እንደሆነ
አድርገሽ ሩታን መናገርሽ ምንም አልገባኝም። ያው ናቸው ሩታም አብርሃም ምንም የተለየ ነገር የላቸውም። አንዳንድ ጊዜ ግን ይሄው ስሜታዊ የሆነ ነገሮችን ከማውራት መቆጠብ አለብን። ይሄን ቪዲዮ ደግመሽ ብታዩ ታፍሪያለሽ። አንድም ቀን ወንድምሽ ላይ እንደዚህ ሆነሽ አታውቂም። የምሬን ነው የምልሽ። አይኮንም እንደዚህ። አየሽ የራስሽ የሆነ ሰው ላይ ነው እንደዚህ መሆን ያለብሽ። ከራስሽ ነው የምትጀምሪው። ወንድምሽ ላይ እንደዚህ ሆነሽ የማታውቂ ሴትዮ አሁን እሷ ላይ መተሽ እንደዚህ ያዙ ይልቀቁኝ፣ ኧረ ነውር ነው አይባልም። መጀመሪያ ችግሩን ትፈጫለሽ። አሁን የተፈጠረውን ነገር ከዛ በኋላ ይደርሳል። አለበለዚያ ደግሞ መውጣት ከህይወታቸው ማንግቢ ያለሽ እጃ ለጤና ያድርግላችሁ። እንጸልይላችኋል። እኛ ምን እናደርጋለን እንግዲህ ሰላም እንድትሆኑ እንድትረጋጉ። አይ ጌታዬ ቻው።